አባ ፈልገኝ ነው። ለእናት ደውልላት። እሺ። ኪሩቤል። አቤት ጋሺ። አንቺ ማን ጠራሽ? ኪሩቤል እና ሂጂና ጥሪ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቤተሰቦች ሰላማችሁ ይብዛ በያላችሁበት። ስትገቡ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ነገር እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ ማለት ነው። ጽናት ዛሬ በሚያሳዝን ሁኔታ ነው የመጡት ማለት ነው። እጅግ በጣም ነው አንጀቴን የበላችሁ። ጽናትና ኪራ ፈተናቸው እየበዛ ነው ማለት ነው። በእውነተኛ ፍቅር መሀል መሰናክል ይበዛል፣ ግን የነሱ ደግሞ በዛ። የጽናት ፈተና ደግሞ እጅግ በጣም በዛ በእውነቱ ማለት ነው። እና የጽናት አባት ወደ ሀገራቸው ተመልሰዋል ማለት ነው። ጽናቴ እጅግ በጣም አዝናለች። ጽናት ያዘነችበትን ምክንያት የኪራ አባት በጣም የሚያናድድ ንግግር ነው የተናገራት መጀመሪያ ላይ በተለይ ማለት ነው። በጣም ነው ያናደደኝ። አንቺንም አባትሽንም አስጠግተን ያዝን ምናምን አላት። ሲቀጥል ደግሞ ኪራን ለሌላ ሴት አግባቢው ለሌላ ሴት ከሌላ ሴት ጋር ፍቅር እንዲይዘው እንትን በይው ተባለች ማለት ነው። በጣም ነው የምታሳዝነው እውነት ለመናገር እጅግ በጣም የምትወዱትን ሰው እንደዚህ ማድረግ ማለት በጣም ከባድ ነው። የምትወዱት ሰው አሳልፋችሁ ለሌላ ሰው መስጠት፣ አሳልፋችሁ ከሌላ ሰው ጋር ጭራሽ እንዲግባባ ማድረግ እውነት በጣም ከባድ ነው። ግን እንደኔ ግን በቃ ኪራም እውነቱን ተናግሮ ለቤተሰቦቹ ለአባቱም ቢሆን እውነቱን ተናግሮ በቃ ጽናትን ማግባት እንደሚፈልግ እውነቱን ተናግሮ እንትን ማለት አለበት ባይነኝ ማለት ነው። ምክንያቱም እቺ ልጅ በመሀል እየተጎዳች ነው ያለችው። ፍቅራቸውም በመሀል እንደዚህ ይኸው ሳትፈልግ ክፉ ንግግር እንድትናገረው ሳትፈልግ ማለት ነው። እና ትንሽ ከባድ ነው። ስለዚህ እውነቱን ተናግረው ሁለታቸውም በቃ መንገዳቸውን መምረጥ እና ያው የኪራ እናት በዛ ላይ አንድ ልጃቸው ነው። የኪራን ወግ ማድረግ ማየት ይፈልጋሉ። ግን ደግሞ ወግ ማድረጉን ደግሞ ማሳየት አለበት እሱ። እሺ፣ ግን ከጽናት ጋር ያለውን ነገር እውነቱን መናገር አለበት። በመሀል እሱም ናቸው እየተጎዱ ያሉት። እሱም አሁን ይኸው ምን ሆና የተቀየረች እያለ በጣም እየተምከነከነ ነው ያለው በጣም ማለት ነው። እና ጽናቴ ፈተናሽ ቢበዛም ግን ተጋፈጪ። እውነቱን ተናግራችሁ ተጋፈጡ። በቃ እውነቱን ተናግሮ መሸበት ማደር ነው በቃ እንጂ ፍቅርሽን እንዲያሳልፈሽ አንዳንዴ ለሰዎች ደስታ መኖር በጣም ከባድ ነው። ምክንያቱም ራሳችን እሳት ውስጥ እየማገድን ለሰው መኖርም አስፈላጊ አይደለም። በእውነት እንዴ አንቺ ለእሱ እናት አባት ደስታ ብለሽ ፍቅርሽን ማጣት የለብሽም። በቃ መጀመሪያ ለራስሽ ደስታ ነው እንትን ማለት ያለብሽ ጽናት። ኪራ ይሄንን ነገር ቢያውቅ ኖሮ አሁን እውነቱን ይናገራል ብዬ ተስፋ አደርጋለሁኝ። እውነቱን ይናገራል። ምክንያቱም መጀመሪያ የምኖረው ለራሴ ደስታ ነው። እንዴ መጀመሪያ የሚኖረው በእርግጠኝነት ለራሱ ደስታ ነው። በእርግጥ ለእናቱም ይኖራል። ግን እናቱ ደግሞ ያን ያክል የምትከፋ አይመስለኝም ጽናትን ቢያገባ ብዬ አስባለሁ። የምትከፋ አይመስለኝም እናቱ። ስለዚህ እውነቱን ተናግራችሁ ከጽናት ጋር ተጋብታችሁ ወግ ማድረጋችሁን አሳዩ። ያው ብዙ ጊዜ ምንድነው ጽናትም የፈራችው ምንድነው ሰራተኛ ነኝ እኔ። ለምን ሰራተኛ ስለሆነች ነው እሷም እንጂ ለሱ በምንም አንሰው አይደለም። ግን ያው ሰራተኛ ስለሆነች ደግሞ አባቱ ምን ብሏል? ለቤተሰባችንም የምትመጥን ሴት ናት ምናምን። እኔ ይገርመኛል። ግን ይሄ አስተሳሰብ ግን እውነት ለመናገር ይሄ ፊልም ሊሆን ይችላል። ግን ይሄ አስተሳሰብ ማንኛውም ቤት ያለ ነው። ማንኛውም ሰው ላይ ያለ ነው ማለት ነው። ለምንድን ነው ግን ማለት ሰራተኛ ፍቅር አይዘውም ያለው ማን ነው? ሰራተኛ ሰው አይደለም ያለው ማን ነው? በምንድን ነው ቤተሰባችንን ትመጥናለች፣ ቤተሰብን ትመጥናለች አትመጥንም የሚባለው እኮ በመጥፎ አስተዳደግ ያደገች ልጅ ስትሆን ነበረ።
ጽናቴ እጅግ በጣም ሰራተኛም ብትሆን እጅግ በጣም ሴት የሆነች ሴት ናት። እና በእርግጠኝነት አሁን አባትየው እንደዛ ብትሆን እንዴት ሰራተኛ እንዴት ለቤተሰባችን የማትመጥን ሴት ታገባለህ? እንዴት ታፈቅራለህ? ምናምን ሊለው ይችላል። ግን ፍቅር እንደዛ አይልም። ፍቅር ሲይዛችሁ የእውነተኛ ፍቅር ሲይዛችሁ ማለት ነው የቤት ሰራተኛ ነህ የቤት ሰራተኛ ነው፣ ውጭ ነው የሚኖረው፣ ሀገር ውስጥ ነው የሚኖረው፣ ድሃ ነው፣ ሀብታም ነው አይልም። ገብቷችኋል? እና እውነተኛ ፍቅር ሲይዛችሁ እንደዛ አይልም። ስለዚህ እውነተኛ ፍቅር ስለሆነ የያዛችሁ እናንተን እንትናም ኪራም እውነተኛ ፍቅር ነው የያዘው፣ ጽናትም እውነተኛ ፍቅር ነው የያዛቸው። ስለዚህ እውነቱን ተጋፈጡ። እውነት በጣም ነው ያሳዘነኝ ዛሬ ማለት ነው። ሰውየው በተለይ ንግግሩ የኪራ አባት ይሄ ቀፈታም አናዶኝ ነው ማለት ነው። የ9 ወር ነብሰ ጡር አስመስሎ ሆዱን የተናገረው ንግግር በጣም ነው ያናደደኝ መጀመሪያ ማለት ነው። አንቺን እስከ አባትሽ ያዝን ምናምን በጣም ነው ያናደደኝ። እና ይሄ መሆን የለበትም። ሰራተኛም ሰው ነው። ሰራተኛም ፍቅር ይዘው እውነተኛ ፍቅር ሲይዛችሁ ሰራተኛ ነው ይመጥነኛል አይመጥነኝም ምናምን አይልም። በቃ እንዴት እንደሚይዛችሁ አታውቁትም። ጽናቴ ደግሞ ሴት የሆነች ሴት ናት። ስለዚህ ኤኒዌይስ እንትን በሉ ጽናትና ኪራ እውነቱን ተጋፈጡ። በቃ ተናገሩና እውነቱን ለመጋፈጥ ሞክሩ። በቃ ይሄ ነው ምክሬ ማለት ነው። ምክንያቱም እሷም እየተሰቃየች ነው ያለችው። ጽናትም ደግሞ ጽናትም ደግሞ በቃ እውነቱን ልትናገር ፈርታለች። በቃ በጣም በፍራቻ መሀል ነው ያለችው እና ግራ ተጋብታለች። ስለዚህ እውነትን ተጋፈጡ እና እኔ እንጃ ሌላ ሴት ፊት የምትወዱትን ሰው ለማግባባት መሞከር ማለት እጅግ በጣም የሚያምና የሚከብድ ነገር ነው። እንግዲህ በቀጣይ እስኪ ደግሞ ምን እንደሚፈጠር እናያለን ማለት ነው። ምን እንደሚፈጠር እናያለን። ጽናቴም እንትን አትበይ፣ እውነቱን ተናገሩና ተጋፈጡ። በቃ እናንተ ተለያይታችሁ ማየት አንፈልግም። እኛ ማናችንም ቢሆን አንፈልግም ማለት ነው። እና ኤኒዌይስ ቤተሰብ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። በቅንነት አይከፈልበትም። መልካምነት ቅንነት ለራስ ነው። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ መልካም ነገር ያሰማን። ሀገራችን ኢትዮጵያ ሰላም ያደርግልን።